ሄኖክን ፈርቼው አይደለም ህያብ ድጋሚ እንዳትወድቅ ብዬ በመስጋት ነው። ወንድ ልጅ ነው፣ እኔም ወንድ ልጅ ነኝ። እሱም ቆሞ ነው የሚሻነው፣ እኔም ቆሜ ነው የሚሻነው። እንግዲህ በባህላችን መሰረት እንዲህ ያን ነገር ነውር ነው። ባህሉም አይፈቅድም፣ ጊዜውም ህጉም አይፈቅድም። ስለዚህ ጋሽ እንደምታዩት ጋሽ ምን እንደሚከናወን እያያችሁ ነው አይደል? አብረው ተኝተው ነው የምደርሰው። ጋሽ ይደረጋል በገዛ ቤቴ ላይ ወንድ አስገብታብኝ። በደንብ እሱን ተናገርልኝ። ስላረገዘችልህ ሴትም አውራ። ከካናዳ ነው የመጣችው ብለህ ከዚህ ቤት ውጭ ያልከኝ የነበረውንም ነገር አውራ። አንድ ነገር ልንገርህ፣ ካሁን በኋላ እሷን አንድ ነገር ትሆንና አልፋታም። ታውቃለህ፣ እያስፈራራኝ ነው። እንደፈለግ ቁጠረው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ነው? እኔ ያለውኝ ፈጣሪ እየተመሰገነ ይሁን። በዚህ ሰሞን ትንሽ የፈጠረው ነገር ደስ እያለኝ አይደለም። እያየነው ያለው ነገር በጣም የሚያስጠላ ነገር ነው። የመጀመሪያ ቀን እሺ ይሁን ጓደኛ ነው ችግር የለውም አይነት ነገር ነው። እንደዛ ነበር ያሰብኩት። ግን ከጊዜ ወደ ጊዜ ነገራቶች በጣም እየተበላሹ ነው። እኔ ከጠበቅኩት በላይ የሆነብኝ ነው። በጣም ከታገስኩት በላይ የሆነብኝ ነው። በጣም ብዙ ነገር ታግሼ አሳልፌያለሁ። በጣም ብዙ ነገር እንደ ወንድ ልጅ ዋጥ አድርጌ አሳልፌያለሁ። አሁን ግን በጣም ከአቅሜ በላይ ስለሆነብኝ ነገራቶችን መቋቋም አልቻልኩም። የገዛ ቤቴ ላይ እየተደረገ ያለው ነገር በጣም ነው የሚያስጠላው። የገዛ ቤቴ እኔ የሰራሁት ቤት ላይ ወንድ ልጅ ገብቶ እያረጋ ያለው ነገር በጣም ነው የሚያስጠላው። እኔ በጣም በብዙ ነገር በብዙ ሰው አስጠይቄዋለሁ። በብዙ ቤቱን ለቆልኝ እንዲወጣ ከአንዴ ሁለቴ ሶስቴ ነግሬዋለሁ። ለህያብም ብትሆን ተናግሬያታለሁ። አብረን ሆነን ተነጋግረን እንፍታን ብያለሁ በጣም ብዙ ጊዜ። እኔ ከሱ ጋር መጣላት አቅቶኝ አይደለም። እኔ ሄኖክን ፈርቼው አይደለም፣ ከአክብሮት የመነጨ ነው። ህያብ ድጋሚ እንዳትወድቅ ብዬ በመስጋት ነው እንጂ አቅቶኝ አይደለም። እሱም ወንድ ልጅ ነው፣ እኔም ወንድ ልጅ ነኝ። እሱም ቆሞ ነው የሚሻነው፣ እኔም ቆሜ ነው የሚሻነው። ፍርሃት ምናምን አይደለም። ዛሬ ጠዋት እንዳያችሁት ለጽጌ ፎቶ የኔና የህያብን ፎቶ እኔ ጋር አስልከው ምን ያደርጋል እዚህ ቤት እስከ ማለት ድረስ ደርሷል። ይሄ ደግሞ በጣም ተገቢ አይደለም። በጣም ነው የሚያስጠላው። ይሄ በጣም ከታገስኩት በላይ ነው የሆነብኝ፣ ከአቅሜ በላይ ማለት ነው። ከዚህ በላይ ማንንም ልጠብቅ አልችልም። ቤተሰቦቼ በቃ ታግሻለሁ፣ ይበቃል። እንከባበር። እኔ መከባበር ነው ፈልገው፣ ሌላ ምንም ነገር አልፈልግም። በራሴ ቤት ማን ነው የሚያዘው? ማን ነው ህያብን የሚያዛት? ይሄ ፎቶ እዚህ ቤት መቀመጥ የለበትም፣ ይሄ ፎቶ መውጣት ነው ያለበት እስከ ማለት ድረስ ማን ነው የሚያዘው? ለምንድን ነው የኔና የህያብን ፎቶ ከዛ ቤት መውጣት ያስፈልጋል? ለምን? እቤቴ ነው አይደለ? ንብረት አለኝ እኮ ነው ያልወሰድኩት ንብረት፣ በጣም ብዙ ንብረት አለኝ። መቀመጥ ይችላል። ዛሬ ይኸውላችሁ ቤተሰቦቼ፣ እኔ ከማንም ጋር መጣላት አልፈልግም፣ ከማንም ሰው ጋር መያያዝ አልፈልግም። ዛሬ ሽማግሌ ይዤበት ነው ቤት ድረስ የምመጣው። እንግዲህ ባለፈው 2 ሽማግሌ ይዤ አስጠይቂያታለሁ። ሽማግሌዎቹ እያሉ እሺ ችግር የለውም ይቅርታ አደርግለታለሁ ብላለች በሽማግሌዎች ፊት። ማንም ሰው እንዲደብቀኝ አልፈልግም። እንዳትዋሹ ቤተሰቦች፣ እውነቱን ተናገሩ። በቃ ባለፈው 2 ሽማግሌ ይዤ ነገራቶች ፈታ ነበር። ሽማግሌዎቹ ከቤት ከወጡ በኋላ ደግሞ ነገራቶችን እንደገና አበለሻሽታ በቃ እኔ ካንተ ጋር መሆን አልፈልግም፣ የራሴ ህይወት መመስረት ፈልጋለሁ። የራሷ ህይወት መመስረት ከፈለገች ኢትሶኬ ችግር የለም፣ እኔ አላስገድዳትም። ግን ቤቴ ላይ መሆን አይችልም። መብቴ ነው፣ የመናገር መብት አለኝ። ቤቴ ላይ የሚገባ ወንድ የማስወጣት የማስገባት መብት ያለኝ እኔ ነኝ። እንግዲህ መተዋል፣ ጋሼ መተዋል። ዛሬ ሽማግሌ ይዤበት ነው የምመጣው። ጋሼ እንዴት ነው? እንደምን አለ? እግዚአብሔር ይመስገን። ሰላም ነው ጋሼ። ይኸውልህ ባለፈው እርሶ ብዙ ነገር ብለዋል። እኔ ጠዋት ሄጄ ነበር ቤታችሁ ድረስና የለም በኋላ ሲመጣ ይደውልላል ብለውኝ ነበር። ከእርሶ ጋር ልጆ ታገናኘኝ። አሁን ጋሼ ዛሬ እኔ ህያብን እንዲጠይቁልኝ የምፈልገው ነገር አለ።
ከማንም ሰው ጋር መጣላት አልፈልግም። ከማንም ሰው ጋር እልህ ውስጥ መገባባት አልፈልግም። ለህያብ አስቤ እኔ ከሰው ጋር ስጣላ የሆነ ነገር ሲሆን ስጮ ልጅቷ ይጥላታል፣ ትወድቃለች። ባለፈው ሆስፒታል ነው ስንዞር የነበረው። ዛሬ ጋሺ እቤቴ ላይ የገባብኝ ጎረምሳ አለ። ጎረምሳውን እርሶ በሚያውቁት ባህል እርሶ በሚያውቁት አላቅም እቤቴን ለቆልኝ እንዲወጣ ፈልጋለሁ። በቃ እኔ ምንም ነገር ከእርሱ አልፈልግም። ህያብም በሰላም ቤቷ መኖር ትችላለች፣ ግን ወንድ አስገብታለች ቤቴ ላይ። ያ ወንድ እንዲወጣልኝ እፈልጋለሁ። እቤቴን ለቆልኝ እንዲወጣ ነው የምፈልገው ጋሼ። በቃ እኔ ዛሬን ብቻ ተቸገሩልኝ። ከዚህ በኋላ እኔ ሽማግሌ ይሁኑኝ ብዬ እርሱ ቤት የምመላለስበት በቃ ብዙ ጊዜ አስቸግሮታለሁ አይደለ? ይሄ የመጨረሻ ነው ጋሼ፣ የመጨረሻ። እሺ እንግዲህ እናየዋለን፣ እንጠይቀዋለን። እስኪ እርሶ በሚያውቁት ባህል እንዴት ነው አንዲት ልጅ እኔ የቤቴ ነው የገዛ ቤቴ ነው እንዴት ነው ወንድ ገብቶ ባል ይወጣል ጋሼ? እንዴት? እንግዲህ በባህላችን መሰረት እንዲህ አይነት ነገር ነውር ነው። ባህሉም አይፈቅድም፣ ጊዜውም ህጉም አይፈቅድም። ስለዚህ የሚሆነውን ነገር ሄደን አብረን እንጠይቃታለን እንጂ እንዲህ መሆንማ አይገባውም። ነውር ነው እና ሄደን እንጠይቃለን። እንጠይቅም አለብን። በቃ እኔ እንዲጠይቁልኝ ነው። አስማምተን ደህና ሆና ባለፈው እርሶ እያሉ ጋሼ እኔ አልዋሽም። ይኸው በሰማይ በምድር ጋሼ እርሶ እያሉ ቆመው እሺ ችግር የለም ይቅርታ አደርግለታለሁ ብላለች። እርሶ ከወጡ በኋላ ደግሞ ነገራቶች ቀይር ነው ያለችው። ቀይር ውጣልኝ ከቤት ያለች እንድትረጋጋ እንዳትረበሽ ቤቱን ለቅቄላት ወጣሁ። እኔ ስወጣ ግን እኔ የማላውቀውን ጎረምሳ አስገቡ። ይሄ ተገቢ ነው? እኔ በሰራው ነው። አይ በሀገራችን ባህል ነውር ነው። ሄደን እንግዲህ ጉዳዩን ማየት አለብን። ሰውየውም እንዴት እንደሆነ ጉዱን ሲነና የሚለቅበትን መንገድ ለቆ እንዲወጣ እናድርጋለን እንጂ ይሄማ ከህግና ከስርዓት ውጭ ነው። ስለዚህ እናየዋለን። በቃ እንሂድ ወደ ቤት አይደል? ይሁን። ጋሼ ያው ቤት ደርሰናል። በቃ እንደነገርኩት ነው ሁሉም ነገር ለማስተካከል ይሞክሩ። አሁን ልጅቷም እዚህ ነች፣ ልጁም እዚህ ነው። በገዛ ቤቴ ውስጥ ወንድ አስገብታብኛለች። አሁን እንዲያስተካክሉልኝ ብቻ ነው የምፈልገው። እሺ እንደተነጋገር ነው። ያው ጋሽ እንደምታዩት ተረሰልኝ። እንዴት አላችሁ? እንዴት ሰነበታችሁ? እንደው እንዴት ነህ? ማን ነው ነገራችሁ? እቤቴ በገዛ ቤቴ ላይ ጋሼ ምን እንደሚከናወን እያያችሁ ነው አይደለ? አብረው ተኝተው ነው የምደርሰው ጋሼ። እንዴት ልቤ ይደረጋል? በገዛ ቤቴ ላይ ወንድ አስገብታብኝ። ከዚህ በላይ ምን አለ? የምታወራው ነገር ትላልቅ ሰው የምታወራው ነገር ምን አለ? ከዚህ በላይ ውርዴት ምን አለ ጋሼ? ለይታ ወቅ የምታወራውን ነገር የደረስኩብሽን ነገር ነው ለጋሼ የምነግራቸው። ምን አለ? እሳቸውም እያዩ እኮ ነው። ምን ነው እያዩ አለ? አብራችሁ ተኝታችሁ ነው የደረሰው። ምንሽ ከዚህ በላይ ውርዴት ምን አለ? እያብ ኤፍሬም ነገሮችን በሙሉ ወደ ሌላ ነገር እየወሰድካቸው ነው ያሉት። ምን ነው ልጅ ለምንድን ነው ኦኬ ትልቅ ልታስተባብይ እንዳትሞክሪ። እኔን ለማሳፈር እየሞከርክ ብቻ ማለት አይደለም። ያንቺ ምንድን ነው? ቆይ ቆይ ምንድን ነው የሚሰራው? ምንድን ነው የሚደረገው? አሁን የመጣው ለሽምግልና እንትና ነው። ይሄ ደግሞ ኮበሌ ከየት መጥቶ ነው አንቺ ጋር ቁጭ ያለው? አላውቅም፣ ከየት እንደመጣችሁ አላውቅም ጋሼ። አይደለም እንግዲህ ኦኬ ትልቅ ሰው ይዘህ መጣሁ እኔን ለማሳፈር አይደለም። ምንም ላንቺን ለማሳፈር አይደለም። እያብ እሺ ታዲያ ምን እውነታውን እንዲያውቁልኝ እፈልጋለሁ። እውነታውን ውርዴትሽን እንዲያውቁ እፈልጋለሁ። እያብ ወንድ አስገብታ ሳሎኔ ላይ በገዛ ቤቴ ጋሼ ኖር ነው እንዴ ማይደው ኦኬ በገዛ ቤቴ አንተ እንደዛ አላደረክም ነበር ማለት ነው? የለም እኔ እኮ አንተ አደረከውን ብልግና እኮ አላደረኩትም። እሺ ስነ ስርዓት ይኖርም ትላለህ። ሰው የምታወራው ነገር አወቅ። ማንንም እዚህ ጋር ለማሳፈር አትሞክር። አለፈው ተነጋግረን አልነበር እንዴ?
አይ ጋሽ እኔ በደንብ አውቃለሁ። እኔ የማደርገውን ነገር በደንብ ማቅ ሰው ነኝ። ለክብሬ የምጨነቅ ሰው ነኝ። አየንሽ እኮ ለክብርሽ የምትጨነቅ አዎ በጣም የምጨነቅ ሰው ነኝ። ክብር አትበይ። አየነው እኮ ለየትኛው ክብር እንደምትጨነቂ አየር እኮ አስተኝተሽ ነገር አለ እንዳስተኝተሽ ሶፋዬ ላይ በገዛ ንብረቴ ላይ ኤፍሬም የምንረኝ ምላስን አትክፈት ጋሼ ከታ ቆይ እሺ እስቲ እንግዲህ እንትን ማድረግ አልፈልግም፣ ግን አንተ የምትናገረው ነገር ወቅ እሺ ምንም ምን ትክክለኛ ነገር ነው የተናገርኩት። ልትጮህብኝ ይኸውልህ፣ እንዳትጮህብኝ እንዳትናገረኝ ነኝ። ልትጮህብኝም ልትናገረኝ አይገባም። ኦኬ ዝም ብለህ ታዳፈን ማን ነው ነው ዝም ይላል እንዴ? አንተ አፍን በከፈት ቁጥር እኛ ዝም ልልን ነው እንዴ? የለም ለድለቋድ ለመጣው ቆይ እንግዲህ አንተስ ማን ከአንድ ሁለት ጊዜ ሽማግሌ ዘመታ ለማታረቅ ፈልገህ ነበር አይደል? እኔ ደግሞ አልታረቅም ብዬ ካፌ ብዙ ቀን ተናግሬያለሁ። ሽማግሌዎች እያሉ ለምንድን ነው እንደዛ የምትናገሪው? እሺ ለምን ትዋሻለሽ? ለምን ትዋሻለሽ? ሽማግሌዎች እስኪ መልስልኝ። እሳቸው ጋሼ እያሉ ባለፈው ሁሉ ነገር ይስተካከላል አስተካክላለሁ ብለሽኛል አይደለ? በማግስቱ ነው ጋሼ ሁሉም ነገር የተቀያየረችው። በማግስቱ እርሶ እንደወጡ የለም እንዲህ እንኳን መሆን አይገባው ነበር። አንተ ስትሆን እሰው ቤት እንደው ዘለ ጥልቅ ስትል እንደው ትንሽ እንኳን አይሰማህም? ትንሽ እንደው እኔማ ከሆነ እንደው እርቅ ብለን የመጣ ነው እንደው በቃ ከንቱ አይደለም አይደል? ቤት ነው የገባሁት። ጥልቅ ያልገባሁም ጥልቅ ብለን ነው የገባሁት። የማስወጣት መብት የለኝም። እሺ ነው በቃ ቤቱ እንድትለቀልኝ እንድትወጣ ፈልጋለሁ። ግን እንደዛ ኦኬ ለቀ ስለወጣ እሱ ስለወጣ ስለገባ ግን እኔ ጋር ምንም የሚቀየር ነገር እንደሌለው ኦኬ እናንተ ቤት ነው የገባሁት። መውጣትም አለብኝ አውቃለሁ። ምንም ጭቅጭቅ አልፈልግም። በቃ ቤቱ ለቆልኝ እንድወጣ ፈልጋለሁ። አስወጭልኝ። በሀገራችን እንደ በሽማግሌ ነው ማስተው ይወጣል እንዳምን እንድታረግ ነው። እሱን አያገባም። እኔ ለምንድን ነው የማያገባም? አያገባም። ያገባኛል። እስኪ መልስልኝ። ቆይ እንዴ ሄኖክ ወጣ ከዚህ ቤት ከዛ ምን ልታደርግ ነው? በሰላም ካንቺ ጋር ወደ መጀመሪያው ፍቅሬ መመለስ ፈልጋለሁ። ኧረ እባክህ ተው እንጂ ሌላ የምትለው ነገር የለም። ጋሽ አትፈልግም? እኔ አልፈልግም ጋሺ ከሱ ጋር ያለኝ ነገር እኔ ከሱ ላይ ቂም አላስኩኝም፣ ግን ከሱ ጋር ድጋሚ ተመልሼ መኖር አልፈልግም። በቃ እኔ ገብቶኛል። እኔ ስወጣለህ አንተ ነው የፈለከው ነገር ለማድረግ ነው። ትዳሩን ይፈልግ መሆኑን አውቀህ እሷ አትፈልግም ማለት ለዛ እኮ ነው። የለም እሷ ያለችበትም ሆነ የለችበትም አንተ ሻንጣህን ይዘህ ፍቅር የሚቆየው በሁለት ሰው ፍቅር ሲሆን ነው እንጂ በአንድ ሰው ስለተከተለ ብቻ አይደለም። እኔ ደግሞ ብዙ ጊዜ እሱን ስከተል ኖሬያለሁ። ከዚህ በኋላ ግን እሱን መከተል አልፈልግም። ለእርቅ ብዬ መጥቻ ነበር እንዴ? አስታርቀን ፈጥመን ማይሆኑን ነገር አሳምነህ እንደዚህ ጋሺ ቁጭ ባሉ አሁን ቢሆን ማላችን ላይ ሽማግሌ እንዲገባ ስለምፈልግ ነው። ሽማግሌ እንዲገባ ስለምፈልግ ነው። ማላችን ላይ ትክክል አይደለም። እሺ አስቀምጣቸው አስቆምናቸው ይቀመጡ። ጋሼ ኧረ ይቀመጡ። ልጅ እንግዲህ እንዲህ ነው ያው ነገር ነው። ማውራት እንችላለን፣ ችግር የለውም። ይቀመጡና እናወራለን፣ ችግር የለውም። ተቀበለኝና እንግዲህ ወጣበትን ኧረ እቀበላቸዋለሁ፣ ችግር ይቀመጡ። ይመካል አራራ ወርስ እንግዲህ እንዲህ ነው። አንቺም እንደው እንደምን ብለን እሱ ችግር የለውም። የሚሄድበት እኮ መሄድ ይችላል። የኔ ፍላጎት ነው የሚሰራው። እኔ ደግሞ አንድ ነገር ደግሞ ልናገር ፈልጋለሁ። እዚህ ጋር ሄኖክ ሄደም አልሄደም እኔ እዚህ ቤት አልቀመጥም። ይሄን እያወቅህ ለምን አይደለም የለፋንበትን ከእህቴ ጋር ሊቀመጥ ልኖር እችላለሁ ከእህቴ ጋር። ከዛ ውጭ ግን እሱ እዚህ ቤት እያለ ደግሞ እኔ እዚህ ቤት መቀመጥ አልፈልግም። ጋሼ አሁን ምን መሰሉት? አሁን ትናንትና ከትናንት በስቲያ አልነበርኩም። ገብቶታል? እሱ እኔ በሌለሁበት መጥቶ የማይሆን ነገር እያደረገ ነው። እሷ ልጅ ያስገደላት ነው። ምንም ሳረጋ አልደረስክብኝም። ምንም አላረኩኝም። እሳቸው ነው የማወራው እኮ ምንም አላረኩኝም። ስለዚህ ምን ያረኩሽ ነገር አለ? ተናገር። ያረኩሽ ነገር ካለ ብዙ ነገር ነው ያደረከኝ። አዎ ብዙ ነገር ነው ያደረከኝ። ብዙ ጊዜ ተናገር። በሽማግሌ ፊት እየጠየቁሽ ነው። ብዙ ጊዜ ይፈልግሃል። ብዙ ጊዜ እየመጣ ልትረብሽ ይፈልግሃል። መጀመሪያ ልክ ሰብረህን ከሄድክ በኋላ ድጋሚ ይቅርታ ብለህ እንድትመጣ አልፈልግም። በቃ እኔ ካንተ ጋር መለየት ነው የምፈልገው። ለምን አይገባህም? መለየት ነው የምፈልገው። ገና ለገና ሌላ ሰው ጋር ትሆናለች ብለህ ከሆነ አልሆንም። ሌላ ሰው ጋር አልሆንም፣ ግን ካንተ ጋር መሆን አልፈልግም። ለምን ቢያንስ ይሄን አትረዳኝም? ወይስ ገና ለገና ሄኖክ እዚህ ቤት ስለገባን ከሄኖክ ጋር ሌላ ነገር አለኝ ማለት አይደለም? አረፍ በይና እናውራ ቀስ ብለን ሁኔታውን አመቻቻለን። ይዞት እንደመጣ ነው በእናመቻቻለን። ለማ ተስፋለው ብዬ ቆይቼ ነበር። ዛሬ ግን አጉል ነገር ነው የሰማሁት። ስለዚህ አሁንም ቢሆን አንተ ወንድም ልጄ
የሰሙት ነገር ትክክል አይደለም። እኔ ንጹህ ወንድሟ ነኝ፣ ጓደኛዋ ነኝ። ምንም ሌላ ነገር ቢፈጠር ማንን ነው የምንፈራው? ለምንድን ነው የማንናገረው? ጋሺ ከሱ አሁን እሱ በእድሜም በሁሉም ነገር ትበልጡናላችሁ። ገብታችኋል? አሁን እናንተን አክብሬ ነው እኔ እዚህ ጋር የማወራው። የሰው ቤት እንደገባው አውቃለሁ። እሱ ጠፍቶብኝ አይደለም፣ ግን ከሷ ጎን መቆም እንዳለብኝም አውቃለሁ። ሁለቱም ነገር እንድትይዙልኝ እፈልጋለሁ። ጋሽ እኔ አንድ ነገር ልናገር፣ በመሀላችሁ ገብቼ አንድ ነገር ልናገር። ይሄ ቤት እኔ ያፈራሁት ቤት ነው። ማንም ሰው ሲወጣም ሲገባ የማወቅና የመወሰን መብት አለኝ። ጋሽ አንዴ እየተናገርኩ ነው አይደለም? መልስልኝ። እሺ እስኪ አውራና ጨርሳ ነገር ማሳብ ልናገራ። የማስወጣት የማስገባት መብት የለኝም። እሺ ጨረስ። ማንም ሰው ሲገባ የመወሰን መብት የለኝም። እሺ እዚህ ጋር ምንም መከራከር አልፈልግም። በደንብ የልቤን ምን እንደሆነ በደንብ ታውቃለህ ጋሽ። ይሄ ልጅ የመጣ ጓደኛዬ ነው እንጂ ምንም ነገር አይደለም። እሱ ግን ከሌላ ሀገር ሌላ ሰው ይዤ መጥቻለሁ እያለ ያመናጨቃ አውጥቶኝ ነበረ። በሰዓቱ እኔ እዚህ ቤት አያገባኝም ማለት ነው እንዴ? በሰዓቱ እኔ እዚህ ቤት ውስጥ ንብረት አላፈራሁኝም ማለት ነው? አንተ የማንንም ሴት ይዘህ መተህ እዚህ ቤት ስታስገባ ነው የተናገርኩት ነገር አለ? ኧረ አይሆን ነው እንዴ? ነው እንዴ? እኔ ግን ይሄ ያለፈ ጉዳይ ነው። ያለፈ በይቅርታ ሁሉ ነገር ጨርሰናል። ይሄንን ነገር እሷ የምትናገረው ፈተነዋል። ምኑን ነው የፈታኸው? እንኳን ልትፈታው እኮ ሌላ ችግር ነው እኮ ይዘህ የመጣኸው። ልጅቷ እዛ ጋር እርግዣለሁ ብላ እየለፈለፈች ነው። ለምን ልጅህን እንዳታሳድግም ለምን አታወኝም? እኔ እንዲህ ያ ነገር አለ እንዴ? እንዲህ እንኳን ያሰማኝ። ስታወራማ የኔን ብቻ ነው አይደል የምታወራው? የኔን ጥፋት ብቻ ነው ለሰው ማሳወቅ የምትፈልገው። የራስህን ግን ትደባብቃለህ። አሁን ለጥፋቱም ለልማቱም እሺ፣ ያንተንስ ልጅ እኔ ምን እንዳደርግልህ ነው? ነገ ጧት እኮ አውቃለሁኝ እኮ ምን ብለህ እንደምትመጣ። ልጅ ወልጃለሁና ከቤቴ ውጭልኝ ነው የምትለኝ አውቃለሁኝ። እኔ ግን አንተ ቢያንስ እንደዛ እስከምትለኝ ድረስ አልጠብቅም። እኔ ግን ሄኖክ መጥቷልና ከዚህ ቤት ውጣልኝ አላልኩም። የራስ ስራ ነው እንድትወጣ ያደረገ። አሁን ቆይ እስቲ ቆይ እንግዲህ ጋሺ ከአንድ ሁለት ጊዜ ከቤቴ ውጭልኝ እያለ በሌላ ሴት የኔን ክብር ነበር ስታዋርድ ነበር። እኔ አልነበርኩኝም። የራሴን ህይወት መኖር ፈልጌ የራሴን ቤት ተከራይቼ ነበር። ቆይ በቃ ጥፋት ነው አይደል? እሱ ጥፋት ነው። አሁን በቃ ይቅርታ ብዬ ተስተካከለ አይደል? ተስተካከለ። ምን እኔ ማን ያቆም ነው አይደል? ሁሉ ነገር እንኳን ልታቆም እኮ በመሀል ሌላ ነገር እንዲፈጠረው እኮ በመሀል የተፈጠረ ነገር የለም። ምን ነው የተፈጠረው ነገር? ኦኬ ልጅ ተወልዶ ነው ማየት አለብኝ። እኔ ከመጣው ጋሽ በደንብ እሱንም ማስረዳልኛ። በደንብ እሱንም ተናገርልኝ። ስላረገዘችልህ ሴትም አውራ። ከካናዳ ነው የመጣችው ብለህ ከዚህ ቤት ውጭ እያልከኝ የነበረውንም ነገር አውራ። እንግዲህ ስላልከኝ ያደረግከውን ነገር በሙሉ ልረሳልህ አልችልም። ይሄንን እወቅ። ኧረ ቆይ እኛም እንግዲህ እንደምናውቀው እንናገር እንጂ ጥፋቱም የእሱንም ጥፋት ሰምተናል፣ አይተናል። ሰምተን እንድትግባቡ አድርገን ሁኔታዎችን አሳምረን ነበር። አሁን ግን እሱ ወንድሜ ልጄ መቼም ልጄ ነው እና እሱም ቢሆን አለሱ ፈቃድ እዚህ መጥቶ በመገኘቱ ቅርታል። በመጀመሪያ ተዋውቁም እንደሆነ መንገዱን አይቶ ገምቶ አንቺንም እሱንም ለማስማማት መምጣት አለበት እንጂ እሱ ደግሞ ሌላ እንግዳ ሆኖ መጣ። ሌላ እንግዳ ሆኖ ነው የመጣው እንጂ ወይ ላንቺ ወንድምነት ወይ ጓደኝነት አለ። እንግዳ ሆኖ ነው የመጣው። እሱስ እንግዳ ብሎ አይደለም ይዟት የመጣት ሴት ሄኖክ። እኔና እዚህ ጋር እኔና ኤፍሬምን ለማለት አይደለም እየሞከረ ያለው። እንደሰማነው ከሆነ እንደው በጓደኝነት መልኩ ነው ያለው ነው የሚባለው። አዎ ጋሺ፣ ያልገባችሁ ነገር እሱ ነው። እሱ የነገራችሁ ነገር ትክክል አይደለም። እኔ እሷ ታማ ስለነበር እሷን ለማስታመም ነው የመጣሁት። አሁን ደግሞ ከጎኗ መሆን ስላለብኝ ብቻ ነው ያለው። ሌላ ምንም ነገር የለም። እሳቸው ጋር ከቤት ስንገባ እኮ ጋሺ ሁሉም ነገር የሚናገሩት እሱም ሆነ እሷ ውሸት ነው። ጋሺ ከእርሶ ጋር ቤት ስገባ የደረስነው እንዴት ነው? ለምንድን ነው ውሸት ማናወራ? እንዴት ነው የደረስነው አይደል? ማውራት ከፈለኩኝ ተገቢ ነው። የሚያስታምም ሰው ካስታመመ በኋላ ወደ ቤቱ ይመለሳል፣ ወደ መጣበት አይደል? እቺ ልጅ ደህና ነች። ምን ያደርጋል? አብረው ተኝተው እዚህ አንድ ነገር ልንገርህ። ምንም ነገር ማጋለጥ ከፈለኩኝ ማለት ነው ምንም ነገር ማጋለጥ ከፈለኩኝ አንተ በድፍረት ያወጣኸውን ነገር እኔም በድፍረት ማውጣት አይከብደኝም። አንተ ያንን ሁሉ ነገር ከአፉ ያወጣኸው እኔና አንቺ ተለያይተናል እያልክ የነበረው እኔ መለየት ሳልፈልግ ነው። አሁን ግን አንተ መለየት ፈለግ፣ እኔም መለየት ፈለግኩኝ። ከዚህ በኋላ ግን እኔ የራሴን ህይወት እንኳን ብኖር መብቴ ነው። ማንም ሊያስገድደኝ አይችልም። ለምን እሱንስ ቢሆን አታምንም? ለምን እሱን አታምንም? አንተ በሰዓቱ ሌላ ሴት ስታመጣኝ ፈልጌ ነበር እንዴ? አይደለም።
ተለያይተን ሳንጨርስ ነበር ያንን ያደረከው። ድንገት ነው ተነስተህ እንደዛ አይነት ውሳኔ ወሰንከው። አሁን ግን መለያየት ፈለግ ተለያየው። ከዛ በኋላ ግን ሄኖክ ፍቅረኛ እንኳን ቢሆን እንኳን እዚህ ጋር ምንም ነገር የለም። የምታወሪው ነገር በሙሉ እያስተካከልኩት ነው። ምን ነው እያስተካከልክ ያለው? ሄኖክ እና እኔ እዚህ ጋር ሌላ ነገር ቢኖርም እኔ ወጥመድ ውስጥ ገብቻለሁ ብዬሻለሁ አይደል? ከዛ በፊት ወጥመድ ውስጥ ነኝ። እስካስተካክለው ታገዥኛል እኮ። ታዲያ ወጥመድ እሱ ነው መልስልኛ። ልጅ ኦኬ፣ ልጅ ነው አይደል? ወጥመድ ስለ ልጅህም በደንብ ተናገር እንጂ። እስቲ ቆይ እንደሱማ አይደለም። እኔ አይደለሁኝም ከሌላ ወንድ ልጅ ይዤ የመጣሁት። እሺ ሲያርፍ አንድ ጥያቄ ልጠይቅህ። ቆይ እሺ ሰማችኋለሁ፣ ችግር የለውም። አንድ ጥያቄ ልጠይቅህ። አንተ የምታስበው ነገር ከፈለግ ነው ማን ነው የሚከለክለን? እከለክላለሁ። ለምንድን ነው የምትከለክለኝ? አትከለክለኝ። መከልከል ካለባት እሷ ነው የምትከለክለኝ። መብት ስላለኝ እከለክላቸዋለሁ። መብት አለኝ። ሰው ፊት እንደ ጮህ አታድርገኝ እባክህ። እንድጮህ አይደለም እኔ እንድታመም ነው አይደል? ሳልፈልግ ቤቴ ላይ ሰው ገብቷል አይደል? ያ ሰው እኔ ስላለሁኝ። ይሄ ቤት ደግሞ የአንተ ቤት ብቻ አልነበረም የኔን ቤት ጭምር ነው። አንተ በሰዓቱ ሌላ ሴት አምጥተህ ውጣ እንዳልከው እኔ ሄኖክን አምጥቼ ውጣ አላልኩህም። መውጣትም ካለበት ሄኖክ ነገ ዛሬ የሚልበት ምክንያት የለም። መሄድ ከፈለገ ይሄዳል። አንተ ግን ውጣ ስላልከው ከዚህ ቤት በቃ እንዲወጣልኝ ይፈልጋለሁ። ቤቱ ደግሞ በቃ እንዲወጣልኝ ይፈልጋለሁ። በቃ ለቃልኝ፣ ውጣልኝ በቃ ቤቴን። እኔም እንደዚህ እየተባልኩ መቆየት አልፈልግም። ኦኬ በቃ እሱ ነው የማይፈልገው። ዛሬ ግን መውጣ ከሆነ ደግሞ የሆነ ምንስማማበት ነገር አለ። እኔ ከወጣም ደግሞ ዳግመኛ እዚህ ቤት አንተ መምጣት የለብንም። በዛ ከተስማማ ብቻ ነው መውጣት እንችላለን። ለምንድን ነው ማልመጣው? ኦኬ ለዛ ከሆነ ደግሞ እኔም አንድ ላይ መሄድ ወዳለብኝ ቦታ እሄዳለሁ። ወይ የራሴን ቤት እንትን መሄድ አለብኝ። ምክንያቱም ኦኬ አንተ የምትፈልገው ነገር እኔ እዚህ ቤት ውስጥ ብቻዬን ነኝ። ሶ አንተ በፈለክ ቁጥር እየመጣ ልታሳመመኝ እንደዛ የሚባል ነገር አይደለም። አሁን እሱ ልጁንም እኮ አሁን እኮ እሺ ጋሽ ይቅርታ፣ አይ ምንም አይደል። አሁን እናንተ እኮ ንግግር በአንድ በኩል ትስማማለች፣ በአንድ በኩል ታፈርሱታላችሁ። አሁን መሆን የሚገባው አንተ ወንድም ትሆን አክስት ትሆን አጎት ይሁን ሳይታወቅ እዚህ ስለተገኘ እና አቀማመጥህም አላማረም። እንደው ዘንጠፍ ብለህ ነበር። ይሁንና ያም ሆነ ይህ አንተ ልጁ እንዳለው በዝምድና በዛ በምትተዋወቁበት በምትነጋገሩበት በትምህርት ቤትም ሆነ በሌላው እዛው ተጫወቱ። እዚህ ቤት መጥቶ ግን ከሰውየው ጋራ መከራከር፣ ቤት ትዳር ውስጥ ገብታችሁ እወጣለሁ አልወጣም ብሎ ንትርክ አላስፈላጊ ስለሆነ አሁንም ቢሆን አንተ ያስከውን ይዘህ የመጣኸውን ነገር ይዘህ ወደ ቤት ብትጓዝ ይሻላል። እነሱም ደግሞ በትዳራቸው ደግሞ ቢያንስ ሽማግሌን አክብር እና ምንም አይደለም፣ ቢያንስ አክብራቸው። እንግዲህ በጣም ትልቅ ሰው ናቸው፣ ሽማግሌ ናቸው። አንድ ነገር ልናገር እስቲ። እንግዲህ አሁን መሰላችሁ እሷ ብቻዋ ስለሆነች እሱ በፈለገበት ሰዓት እየመጣ እየረበሻት ነው ልጅቷ። ከፈለገች በእሷ ፈቃድ ከሆነ ችግር የለውም። እሷን በማትፈልገው ነገር ግን እሱ እያስገደዳት ነው። እኔ እወጣለሁ፣ ችግር የለውም። እርሶን አክብሬ ማለት ነው። እርሶ ደግሞ የሚያደርጉልኝ ነገር ምን መሰሉት? እሱ ሌላ ቀን መምጣት የለበትም። ማግኘትም ከፈለገ ሌላ ቦታ ያገኛት፣ ወይ ሰው ባለበት እሷ በምትፈልገው ሰዓት ያገኛት። አለበለዚያ ግን ሌላ ነገር መሆን አለበትም። እኔ አሁን መውጣት እርሶ እያሉ መውጣት ፈልጋለሁ። አሁን እኔ ካልመጣሁ እኔ ከእሱ ጋር ካልተገናኘን አንተም ቢሆን መተህ እሷን ልጅትን እንዳትረብሻት። ሁለተኛ ወዲያ ወዲህ ብለህ እኔ ቤቴ መምጣት አልችልም ነው? እሺ አይደለም። እኔ መጥቼ እሷም ጠርታል አንተም ጠርተን ቢሆን አብረን መተን ጉዳዩን እናያለን እንጂ እንደ ዝም ብለህ መተህ እሷን መረበሽ፣ ወጭልኝ ግቢልኝ እያልክ መረበሽ የለብህም። ልጁም ላሁን እንዲወጣ እያየ እንዲወጣ ስለወጣ ተበሳጨሽ አይደለም ጋሺ? መጀመሪያም ልጁ የሚሄድ እቅድ ነበረው። ማንንም ሰው እየመጣ እዚህ በቃ ቤቱን እንዲለቅልኝ እፈልጋለሁ። ለቆልኝ እፈልጋለሁ። በቃ ግን ተስማምተናል በዛ ጉዳይ ሰምተኛል። በል እንግዲህ ወንድም ልጅ እንግዲህ አንተ ከእሳቸው ጋር ወርቻለሁ። እንግዲህ ሂድና በሰላም ተገናኙ። በሰላም ደግሞ ሁኔታውን ደግሞ ፍቱት። ሰው በሽማግሌ ፊት ታርቆ ተስማምቶ የነበረውን አሁን ደግሞ አንተን በማግኘታችን ትንሽ ቅር ብሎናል፣ እሱም ቅር ብሎታል። ስለዚህ ለወደፊት ቢሆን እኔ ካልመጣሁ እኔ ካልሰማሁ በስተቀር መተህ ከሊት ከሌ ብለህ እንዳትመጣና እንዳይመጣልኝ እያልኩ ነው ጋሽ። አይመጣም፣ እሱንማ ነግረናል።
ነግረን ተነጋግረን ጨርሰናል። ምንም አልፈልግም። ቤት ለቀልኝ እንድትወጣ ፈልጋለሁ። በቃ አንድ ነገር ልንገርህ፣ ከአሁን በኋላ እሷን አንድ ነገር ትሁንና አልፋታም። ታውቃለህ፣ እያስፈራራኝ ነው። እንደፈለግ ቁጠረው። አንድ ነገር እንዳትሆን ነግሬሃለሁ። እየሰሙ ሊኖራል ጋሼ። እኔ ጨርሼ እየዛትክብኝ ነው፣ እያስፈራራኝ ነው። እርሶን እኔ በጣም ነው የማከብረው። ይቅርታ ስላከበርከኝ እኔም አከብርሃለሁ። እሺ ጋሼ፣ ስለወደፊቱ እናየዋለን። ጭራሽ ዛቻም አለው ማስፈራሪያም አለው። አሁን ምንም አይነት ነገር እንድትናገር አልፈልግም። ተናደድሽ፣ ስትፈልጊ የነበረውን ነገር ተናደድሽ። ስትፈልጊ የነበረው ነገር ይሄን ነው። እስኪ ከዚህ በኋላ ደግሞ ምን ታመጣ እንደሆነ ደግሞ ያለው ስትፈልጊ የነበረው ነገር ይሄ ሆኖልሃል። ችግር የለውም። ደግሞ ከዚህ በኋላ የምትወስደውን ነገር ደግሞ ያለሁኝ። እስኪ እየመጣ ከረበሽከኝ ግን እኔም ደግሞ እየመጣ ከረበሽኝ እዚህ ቤት እንደማልቀመጥ እወቅ። ከዛ እኔ በሄድኩበት ቦታ ትከተለኝ ከሆነ ደግሞ እናያለን። ወደ ወስደው እርምጃ ደግሞ ያንስጋል። አንጨረጨረሽ ይሄ ልጅ ስለወጣ ከዚህ ቤት ምንድነው እንደዚህ እንጨረጨረሽ? ያው እንዴ እዚህ ድረስ አምጥተኝ አንተ ተጨቀጭ አይደለም ኖርኩ። አሁን ልጁ እንደምን ብለህ ሄዷል። አንተ ለወደፊቱ ኑሮ እንዲስተካከል ማድረግ ነው እንጂ አሁን እሱ ሄዷል። እኔ ብቻዬን ብለህ ደግሞ አሁን ደግሞ ነገር እንዳታመጣ። ነገር የመጣ እንደሆነ ያመጣባትም ጋሼ እርሶ ሳይፈቅዱ አልመጣባትም። በቃ እኔ ስመጣ ሁሉን ነገር አንቺን ልጄ አንተም ብትሆን እኔ ነው ጋሼ። እርሶ እያሉ እዚሁ በቆሙበት ነው እኔም ለቄ የምወጣው ቤቱ። በቃ እርሶ ኑ ላገናኛችሁ ያሉ ቀን ከእሷ ጋር አገናኛለሁ። እዚህ ቤት ግን ይሄ ወንድ ልጅም እንዲህ አልፈልግም እኔ። ይሁን ወጥቻለሁ። መልካም ሰንበት ይሆንላችሁ። በቃ ቻው ጋሼ። ችግር የለም እኔ እወጣለሁ። በቃ የምትፈልገው እሱ ነው አይደል? ከእሷ ጋር ይነጋገሩ። ችግር የለውም። Papa